የመንግስትን አገልግሎት ለማግኘት ከቢሮ ወደ ቢሮ መዘወር ረጅም ወረፋ መጠበቅ ብዙ ጊዜና ገንዘብ ማባከን ለዜጎች የተለመደ ፈተና ነበር። ይሁን እንጂ መሶብ የአንድ ማዕከል አገልግሎት በአንድ ቦታ በርካታ አገልግሎቶችን በማቅረብ የአገልግሎት አሰጣጡን ለማዘመንና ለማቀላጠፍ እየሰራ ነው። ይህ ማዕከል የዜጎችን ጊዜ ከመቆጠብም ባለፈ ግልጸኝነትን፣ ተጠያቂነትንና የአገልግሎት ተደራሽነትን በማሳደግም ትልቅ ሚና እየተጫወተ ይገኛል። የሐዋሳ መሶብ የአንድ ማዕከል አገልግሎት ዋና ስራ አስኪያጅ አቶ ሰለሞን ኤርሚያስ አገልግሎቱ የተገልጋዮችን እንግልት የሚያስቀር ከመሆኑም ባሻገር ግልጸኝነትን በመፍጠር ብልሹ አሰራርን የሚያስቀር ነው ብለዋል። አገልግሎቶችን ከማዘመን አንጻር እንዲሁም ግልጸኝነትን ከመፍጠር አንጻር ተደራሽነትን ከማስፋት አንጻር ተጠያቂነትንም ከማስፈን አንጻር መሶብ የራሱን ሲስተም ይዞ ነው ብቅ ያለው። ከዚህ በፊት የነበረው አንድ ሰው ጉዳዩን ለማስጨረስ ከአንድ ቢሮ ወደ ሌላ ቢሮ የሚሄድ የመንገላታት የቢሮክራሲ ችግርና እነዚህን የመሰሉ ብዙ አይነት ሁኔታዎች ይገጥሟቸው ነበረ። ነገር ግን መሶብ ከተጀመረ ወዲህ በተለይ ከአገልግሎት እርካታ አንጻር ከዌቲንግ ታይም አንጻር እነዚህን ችግሮች ከመቅረፍ አንጻር መሶብ ትልቅ ሚና ይጫወታል ማለት ነው። ዋና ስራ አስኪያጁ አክለውም በማዕከሉ እስካሁን ከ12 በላይ ተቋማት አገልግሎታቸውን በመስጠት ላይ መሆናቸውን ገልጸዋል። በሐዋሳ መሶብ አንድ ማዕከል 12 እና ከዛ በላይ የሚሆኑ ተቋማት አገልግሎታቸውን ዴሊቨር እያደረጉ ነው ያሉት። እነዚህ 12 የሚጠጉ 50% ከሐዋሳ ከተማ አስተዳደር ቀጥታ ከሴክተር መስሪያ ቤት የመጡ መምሪያዎች ናቸው። ለምሳሌ ንግድ መምሪያ ልታነሳ ትችላለ፣ ስራና ክህሎት ልታነሳ ትችላለ። የመሳሰሉት ቀጥታ ከከተማ አስተዳደሩ ሴክተር መስሪያ ቤት የመጡ ተቋማት ናቸው። ሌሎቹ ደግሞ አገልግሎት የሚሰጡ ለምሳሌ ግንባታ ፍቃድ ለማስጨረስ የሚመጣ ሰው ተያያዥ ክፍያዎች ካሉ እንደ ቢዝነስ ሴክተሮች የባንክ፣ ንግድ ባንክ፣ ሲዳማ ባንክና የተለያዩ ተቋማት በዚህ ተቋም ላይ ይገኛሉ ማለት ነው። መሶብ የአንድ ማዕከል አገልግሎት ዘመኑን የዋጀ ዲጂታል አሰራርን ተግባራዊ እንደሚያደርግ የጠቆሙት ዋና ስራ አስኪያጁ ተቋማት አገልግሎታቸውን በማዘመን የማህበረሰቡን እንግልት መቀነስ የሚችል አሰራርን በመተግበር በማዕከሉ ስር አገልግሎታቸውን እንዲያቀርቡም ጥሪያቸውን አቅርበዋል። አንዱ የመሶብ ክራይቴሪያ ዲጂታል ነው፣ ትራንስፓረንት ነው፣ ተጠያቂነት ያለበት፣ ግልጸኝነት ያለበት፣ ዜጋ ተኮር የሆነ አገልግሎት ከመሆኑ አንጻር እነዚህን ነገሮች ጨርሰው ወደዚህ ሲመጡ ደግሞ የበሰለ አገልግሎት ይዘው ይመጣሉ። በእኛ ማዕከል ደግሞ አገልግሎታቸውን መስጠት ይችላሉ። ስለዚህ ካለንበት ጊዜ አንጻር ዲጂታል ኢትዮጵያ 2030 ከተነደፈው ስትራቴጂና ፋይዳ አንጻር ሁሉም የራሳቸውን አገልግሎት ዲጂታል የማድረግ ቴክኖሎጂይዝ የማድረግ ኃላፊነት አለባቸው ከጊዜ አንጻርና ሁሉም ዲጂታል አድርገው አገልግሎታቸውን ወደዚህ ማዕከል እንዲያቀርቡ በዚሁ ጥሬን ማቅረብ እፈልጋለሁ። ከአገልግሎት ሰጪ ተቋማት መካከል አንዳንዶቹ በሰጡት አስተያየትም በማዕከሉ ስር አገልግሎታቸውን ማቅረባቸው የተገልጋያቸውን ጊዜና ገንዘብ መቆጠብ መቻሉን በመጠቆም የአሰራር በሌሎች አካባቢዎችም ተጠናክሮ ሊቀጥል ይገባል ብለዋል። በፊት ያው የሚሰጡ አገልግሎቶች ከአንድ ተቋም ለምሳሌ ከኛ 3-4 ተቋማቶች እርስ በርስ ተባብረው የሚሰሩት የተለያየ ቦታ ሊኖሩ ይችላል። በዚያን ጊዜ ተገልጋዩ አንዱ ወደ ሌላው ቦታ እየሄደ በትንሽ ደቂቃዎች ውስጥ ሊጨርስ የሚችላቸውን ጉዳዮች ሰዓታት ወይም ምናልባት ቀናቶች፣ ሳምንታትም ሊፈጅ ይችላል። ይህን እንግልት ተገልጋዩን እንግልት ሊያስቀር ይችላል ማለት ነው። አንዳንዴ የሲስተም መቆራረጥ፣ የማብራት ችግሮች ስራዎችን በተቀላጠፈ ሁኔታ እንዳታስተናግድ ይገድቡሃል። እዚህ ላይ ግን መሶብ ላይ ስትመጣ ሁሉ ነገር ምቹ ነው። በትንሽ ደቂቃ ውስጥ ከስተመሮቻችንን አስተናግደን እናስደስተን እንሸኛለን። ከስተመሮቻችንም በጣም ደስተኞች ናቸው። በማዕከሉ አገልግሎቱን ሲጠቀሙ ያገኘናቸው አስተያየት ሰጪዎች በበኩላቸው መሶብ የአንድ ማዕከል አገልግሎት ዘመናዊና ቀልጣፋ አገልግሎትን በመስጠት የተገልጋይን እርካታ ከፍ ያደረገ ተቋም መሆኑን ገልጸዋል። ከጉዳዮች ቅልጥፍና አንጻር የተዘጋጀ ነገር ላይ ነው የምንመጣው። ባለሙያዎችም ትሁቶች ናቸው። እንዲሁም ደግሞ ፋይልም በሲስተም ተዘጋጅቶ ምናምን ስለሚመጣ እዚህ ጋር ምንም እንቸገረው ነገር አይኖርም። ስለዚህ ቀጥታ የመጣንበትን አገልግሎት በቁጥራችን መሰረት በቀላሉ ማግኘት እንችላለን። ውክልና ለመስጠት ነው እዚህ የተገኘሁት። አሰራሩ በጣም ቀልጣፋ ነው። ጊዜም ጉልበትም ገንዘብም የቀነሰ ነው። ከከተማው ጋር ስታንዳርዱን የጠበቀ ነው። በጣም አሪፍ ተመችቶናል። መንግስታዊ አገልግሎቶችን በአንድ ጣራ ስር የሚያቀርበው የሐዋሳ መሶብ በሲዳማ ክልል ሁለተኛው ማዕከል መሆኑም የሚዘነጋ አይደለም።